بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه الأصول الثلاثة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة يقول الشيخ رحمه الله الأصل الثاني ሁለተኛው መሰረት ይሆናል الأصل መሰረት الثاني ሁለተኛው መሰረት አሉ እንደሚታወቀው ማነው الأصول الثلاثة يعني ማነው ብለው ሶስቶቹ መሰረቶች በጥቅል ማለት ነው ገልጸውልን ነበር الأصل الأول معرفة العبد ربه والأصل الثاني معرفة دين الإسلام والأصل الثالث معرفة النبي عليه الصلاة والسلام እነዚህ ናቸው ሶስቶቹ መሰረቶች ተብለው የሚጠሩት እና የመጀመሪያው መሰረት ማነው አይተናል ማለት ነው ቢሐምዲላህ ጀለ ወዐላ በአላሁ ሱብሓነሁ ወተዓላ ፍቃድ ማነው ያኔ ጨርሰናል ተመልክተናል አላሁ ጀለ ወዐላን ማወቅን በተመለከተ ማዕሪፈቱል ዐብድ ረበሁ በሚለውን ማለት ነው ተመልክተን ነበር አሁን ደግሞ አልአስሉ መሰረት አሉ አሳኒ ሁለተኛው መሰረት ማዕሪፈቱ ማወቅ ነው አሉ ዲን الاسلام እስልምና ሃይማኖትን ማወቅ መረዳት ይሄ ግዴታ ነው ማዕሪፈቱ ማወቅ ነው ዲኒ ሃይማኖትን አልእስላሚ እስልምና ሃይማኖትን ማወቅና መረዳት ይሄም ማለት ነው ግዴታ ነው ቢልአድለቲ በመረጃ ማለት ነው እስልምና ማለት ምን ማለት ነው እስልምና ማለት ሃይማኖት በምንድን ነው የሚያዘው ከምንድን ነገር የሚከለከለው የሚለው ነገር ማወቅና መረዳት ይሄ ማለት ነው ዋጅቡን አላ ኩሊ ሙስሊሚን ወሙስሊማ በማንኛውም ወንድ ሙስሊም ላይና በማንኛውም ሴት ሙስሊም ላይ ዋጅብና ግዴታ የሆነ ነገር ነው ይላሉ ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲዓ እና ማዕሪፈቱ ማወቅ ነው ዲኒ ሃይማኖትን አልእስላሚ እስልምና ሃይማኖትን ማወቅ ነው ቢልአድለቲ በመረጃ ማለት ነው ይሄ እንግዲህ ማለት ያኒ ማዕሪፈቱ ዲን الاسلام እስልምናን ማወቅ ያኒ አስል من اصول الدين التي ينبني عليها እስልምና የሚቆባት የሆነ እስልምናችን የሚስተካከልበት የሆነው መሰረት አንዱ መሰረት ነው ራሱ ማለት ነው የእስልምና መሰረቶች ናቸው እነዚህ ሶስቶቹ መሰረቶች ማለት ነው ማዕሪፈቱል ዐብድ ረበሁ አንድ ዋና መሰረት ነው ያኒ ማነው ወማዕሪፈቱ ዲን الاسلام بالادله ይሄም ማለት ነው እንደ ዋና መሰረት ነው አሁን የምንመለከተው ثم الاصل الثالث معرفة النبي عليه الصلاة والسلام ይሄም ማለት ነው ታላቅ የሆነ መሰረት ነው እነዚህ ላይ ሁለተኛው መሰረት ምንድነው ብንባል መልሱ ምንድነው ማዕሪፈቱ ዲን الاسلام እስልምና ሃይማኖትን ማወቅ መረዳት ነው ቢልአድለቲ በመረጃ بمعنى من الكتاب والسنة بالاستدلال يعني من الكتاب والسنة ከቁርአንና ከሐዲስ በመረጃ ነው እንጂ ያለ መረጃ አይደለም ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲዓ እየጠቀሱ ያሉት ከመረጃ ጋር አስደግፈን እስልምና ምንድነው በምንድነው የሚያዘው ከምን ነገር የሚከለክለው ነገር የሚለው ማወቅ ይሄ በጣም አሳሳቢ ነገር ነው አሉ نعم بمعنى بالأدلة ሲባል من الكتاب والسنة ማለት ነው እዚህ ላይ في أمور العقيدة ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ بالأدلة ማለታቸው في أمور العقيدة لا يسوغ التقليد የጭፍን አካሄዱን ነው ጭፍን የሆነ መከተል አይቻልም ያኔ ማለት ዝም ብለን በጭፍን ሰው ያኔ ተቅሊድ ማለት ያኔ የሰውን ነገር መከተል ያለ ምንም መረጃ ቁርአንና ሐዲስን ሳናስደግፍ ቁርአንና ሐዲስ መረጃ ሳንጠይቅ ዝም ብለን እንደ ግመል ማነው የተጎተትን የምንሄድ ከሆነ ተቅሊድ ተብሎ ይጠራል ተቅሊዱል ዐማ ጭፍን የሆነ መከተል ይባላል ኢዘን እዚህ ላይ في أمور العقيدة በአቂዳ ጉዳይ ላይ በእምነት ጉዳይ ላይ فيما يتعلق بالعقيدة እምነታችንን በተመለከተ ማንንም አካል ማነው ያለ መረጃ መከተል አይቻልም ተግባባን አይደለ ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ የምንከተላቸው በመረጃ ስላመጡ ነው ቢልኪታብ ወሱና መረጃ ስላደረጉ ቁርአንና ሐዲስን የገጠመ ነገር ሁላ ደግሞ ሐቅ ነው እንቀበላለን ለዛ ነው የተቀበሉ እንጂ ኡሙር አልዓቂዳ ላይ እንደዚህ ይቻላል አይቻልም ብለን የምናልፍበት መስአላ አይደለም ግዴታ ላቡድ አን ነስአል አን الدليل ስለ መረጃ መጠየቅ አለብን መደሊሉ አላ ذلك መደሊሉ አላ ጀዋዚህ ወመደሊሉ አላ መንዒሂ በመብቃቱ ላይ ምንድነው መረጃችን ብለን ጠይቃለን ማንኛውም አካባቢ ይበቃል ስለምን ምንድነው መረጃው ይከለከላል አይቻልም ሽርክ ነው ስለምን ምንድነው መረጃው ብለን እንላለን ማለት ነው ስለዚህ ቢልአድለት ያሉት ከዚህ አንፃር በመረጃ ማወቅ ግዴታ ነው ኸይረን ቀተማኑ ምናል ወሁ ዋሉ ሊገልጹልን ነው እስልምናን ሊያስተዋውቁልን ነው ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ሊያስተምሩን ነው ወሁ ይሄ እኮ እስልምና አልእስትስላሙ ሊላሂ ቢተውሂድ አሉ አልእስትስላም ለአላሁ ሱብሓነሁ ወተዓላ እጅ መስጠት ነው አሉ እስልምና ማለት ይሄ ነው ትርጓሜው ما معنى الإسلام ብለን ብንጠይቅ መልሱ ምንድነው አልእስትስላም እጅ መስጠት ነው ብለን ነው የምንመልሰው
አልኢስቲስላም ማለት እጅ መስጠት መጎተት ማለት ነው። ስለዚህ አልኢስቲስላሙ እጅ መስጠት ነው። ሊላሂ ለአላሁ ስብሓነሁ ወተዓላ እጅ መስጠት ነው። ቢማዕና አላህ ላዘዘው ለሆኑ ነገር ያኒ ሊአዋሚሪሂ ወነዋሂሂ ማለት ነው። ያዘዛቸውን ነገር በመቀበል በመፈጸምና የከለከለውን ነገር በመራቅ እጅ መስጠት ለአላህ ቢተውሂድ ከተውሂድ ጋር ማለት ነው። ቢተውሂድ በተውሂድ ማለት ነው። አላህን በብቸኝነት እያመለክን አላህ ያዘዘንን ነገር እሺ ብለን መቀበል የከለከለንን ነገር ደግሞ መራቅ ይሄ እስልምና ማለት እንጂ አላህ የከለከለውን ነገር እየሰራን ያኔ ማነው ወይ ደግሞ ያዘዘንን እይጣስን ማለት ነው። ያኔ ያዘዘንን ነገር ሳንሰራ እኔ ሙስሊም ነኝ ይሄ ያሳፈራል ማለት ነው። ስለዚህ እስልምና ማለት ይሄ ነው። በቃ ተርጓሚ አልኢስቲስላም እጅ መስጠት ነው። ሊላሂ ለአላህ ቢተውሂድ በተውሂድ ማለት ነው። አላህን ብቸኛ አድርገን ያኔ ስንሰግድ ሶላት ስንሰግድ የተለያዩ ዒባዳዎችን ስንሰራ ከከለከለን ነገር ስንርቅ ያኔ ከተውሂድ ጋር መሆን አለበት። ተውሂድ ከሌለ የፈለግነው ዒባዳ ብንሰራ ሶላት ብንሰግድ ያኔ ጾም ብንጾም ዘካ ብንሰጥ የተለያዩ ዒባዳዎችን ብንሰራ መልካም ስራዎችን ብንሰራ ቀዳሚ ብንሆን እዛ ላይ ሽርክ ካለበት ከአነሁ ሀባእ መንሱራ ልክ አየር ላይ እንደተበተነ አቧራ ነው የሚሆነው። ምንም ፋይዳ የለም። ቁርአን ምንም ሽርክ ካለበት ሽርክ የሚሰራበት ከሆነ ዋጋ የለም። ስለዚህ ያኔ አንዳንድ የጥመት አንጃዎች ለምሳሌ ተሰውፍ ላይ የገቡት ሰዎች ብትመለከቷቸው በጣም ዒባዳ ሊወጥሩ ይችላሉ። ያኔ ሶላት ይሰግዳሉ፣ የተለያየ ነገር በቃ ሊለፉ ይችላሉ። ነገር ግን ሽርክ እስካለው ድረስ በጎን አብዶ የሚል ከሆነ በጎን ኸድር የሚል ከሆነ በጎን ያኔ ማለት ነው ያኔ አህመድ አልበደዊ ያዘ ልቀቀኝ እያለ የሚል ከሆነ ማፊ ፋይዳ ምንም ችግር ፋይዳ የለውም። ስለዚህ ስራው ባዶ ነው፣ በዜሮ ነው የሚባዛው ማለት ነው። በዜሮ ሲባዛ ዜሮ ይሆናል ማለት ነው። ስለዚህ ኢስቲስላም የሚባለው ለአላህ የአላህን ትእዛዝ መፈጸም የሚባለው ነገር መዓ ተውሂድ ሙቃረና መሆን አለበት። ስለዚህ አልኢስቲስላሙ ሊላህ ለአላህ እጅ መስጠት ነው። ቢተውሂድ በተውሂድ አሉ። ወልኢንቅያዱ መጎተት ነው። ለሁ ለሱ ለአላሁ ስብሓነሁ ወተዓላ መጎተት ነው ደግሞ ቢጧዓቲ እሱን በመታዘዝ የአላህን ያዘዘንን ነገር ሶላት ስገዱ ብሏል፣ ዘካ ስጡ ብሏል፣ የተለያዩ ዒባዳዎችን አዟል። እነሱን ማለት ነው በመወጣት ላይ እንቅያድ ማድረግ እሺ ማለት አለብን እንጂ ተውሂድ አለን ብለን በቃ ሶላትም ችግር የለውም ሽርክ አትስራ እንጂ ብትሰግድ ባትሰግድ የሚባል ነገር የለም። አንዳንድ ሞኝ የሆኑ አካላቶች በቃ ጃሂል የሆኑ በቃ ጃሂሎች ምን ይላሉ? ሽርክ እንዳሰራ ነው የተባለው። ሽርክ ካልሰራህ አላህ ይምራልና ብለው ተሳሁል ያደርጋሉ። አላህ የሃይማኖት ሽርክን እርግጥ ሽርክን ያልሰራ ይሆን አካል አላህ ይምረዋል። ነገር ግን ሶላት ተው አይደለም የቀሩትን የዒባዳ ዘርፎች ተው ማለት አይደለም። አላህ ለፈለገው ለሆነ አካል ነው የሚመራው እንጂ ሙጥለቀን አይደለም። ካልፈለገ ሊቀጣን ስለሚችል አላህ ያዘን ነገር መታዘዝ ያስፈልጋል። እና ወልኢንቅያዱ መጎተት ነው ለሁ ለአላህ ቢጧዓቲ እሱ ባዘዘን በሆነው ትእዛዝ ማለት ነው መጎተት እሺ ብለን መግባት ነው እያሉ ነው። ይሄ ነው እስልምና ማለት። ወልበራአቱ መጥራት ነው ሚነ ሽርኪ ከሽርክ ደግሞ መጥራት አለብን። ቢማዕና ተውሂድ ኖርነ ለአላህ ትእዛዝ ተጎተን እያለ አኒማኑ ከሽርክ ማንርቅ ከሆነ ሽርክ የሚሰሩ ሰዎች ጋር ቁጭ ምንል ከሆነ ምንም ፋይዳ የለም። ስለዚህ ወልበራአቱ መጥራት አለብን ሚነ ሽርክ ከሽርክ መጥራት አለብን። እኛ ራሳችን ሽርክን አኽትፍ ለማኑ መጣል አለብን። ሽርክ መስራት የለብንም እንጂ ተውሂድ አለኝ እያለ ሽርክ ምንሰራ ከሆነ በጎን የሞቱ ሰዎች የምናመልክ ከሆነ ይሄ ማነው ተውሂድ አይባልም። ስለዚህ ሙስሊም ሊያስብለው ዘንዳ እነዚህ ነገራቶች መሟላት አለባቸው። አንድ ሰው ሙስሊም ሊሆን ዘንዳ እነዚህ ነገራቶች መሟላት አለባቸው። ወልበራአቱ ሚነ ሽርክ ከሽርክ መጥራት አለበት። ወአህሊሂ ሽርክንም ከሚሰሩ ሰዎች መራቅ አለበት። አንዳንድ ሰው ምን ይላል ደግሞ እዚህ ላይ ሞኝ የሆነ አካል አለ። እኔ ሽርክ አልሰራም ግን ሽርክ ከሚሰሩ ሰዎች አልርቅም እነሱ ጋር እቀማመጣለሁ ይላል። ሽርክ አልሰራም ነገር ግን እነሱ ጋር እቀማመጣለሁ ችግር የለውም ያኔ ሽርክ ሲሰሩ አብሬ ቁጭ እላለሁ ቢል ይሄ እስልምናው አልገባም ማለት ነው። እስልምና አላወቀም ማለት ነው። እኔ እስልምናን ቢያውቅ ኖሮ ሽርክ ከሚሰሩ ሰዎች ጋር ባንድ መቀማመጥ አይቻልም። ስለዚህ ሽርክ የሚሰሩ ሰዎች ጋር ባንድ መሆን ስለማይቻል ቢድዓ የሚሰሩ ሰዎች ጋር ባንድ መሆን ስለማይቻል ቀጥታ ማለት ነው መውጣት ያስፈልገናል ማለት ነው። እና እስልምና ማለት እነዚህ ነገሮች ናቸው። አልኢስቲስላሙ ሊላህ ቢተውሂድ አንድ ወልኢንቂያዱ ለሁ ቢጧዓ ወልበራአቱ ሚነ ሽርክ ወአህሊሂ ከሽርክ መጥራት አለብን። ከዛ ደግሞ ወአህሊሂ ከሽርክ ባልተቤቶችም ሽርክ ከሚሰሩ ሰዎች መራቅ አለብን ማለት ነው። ሚነ ሱፊይን ወልአሕባሽይን ወገይሪሂማ ሚን አህሊል ቢድዕ ወልአህዋእ ሽርክ ላይ የሚወርቁት ለምሳሌ ሱፊያዎች አሕባሾች አሉ የሞቱ ሰዎችን ያን የሚጣሩ እነዚህ ሰዎች ጋር ባንድ መቀማመጥ አይቻልም። የነሱን ድምጽ መስማት አይቻልም። የነሱን ትምህርት መከታተል አይቻልም ማለት ነው እንጂ እኔ ሽርክ አልሰራም አዳምጣለሁ የሚባል ነገር የለም ማለት ነው። ይሄ ነው እስልምና ማለት ይሄ ነው ብለን እንላለን ማለት ነው። وهو ثلاث مراتب وهو ይሄ እስልምና ثلاث مراتب ثلاث ሶስት ማለት ነው መራቲበ ሶስት ደረጃዎች አሉት። እስልምና ሲባል ሰፊ ነው። ሶስት ደረጃዎችን አካቶ የያዘ ነው አሉ። አንደኛው አልእስላም እስልምና የሚባለው ደረጃ አለ። ወልኢማን እምነት የሚባለው ደግሞ ሙእሚን የሚባል አለ። ወልኢሕሳን ሙሕሲን ወይ ደግሞ ኢሕሳን የሚባል ደረጃ አለ። ያኒ ማነው
አሁን ለምሳሌ ያኔ እስልምናን በሶስት ቅርጽ ያዙ ማለት ነው ያዙት። እስልምና ሰፋ ያለ ነው፣ ሁሉንም ይጠቀልላል። ምንን ይጠቀልላል? ሙናፊቁንም ሁሉንም በቃ የዟሂር ስራ ስለሆነ ያኔ ሙናፊቆች ሙስሊም ይባላሉ። ሙእሚን የሚባለው ግን ጠበብ ያለ ማዕና አለው፣ እየጠበበ ነው የሚመጣው። ሙእሚን ማለት ደግሞ ያው ሙናፊቅ አይገባበትም። ምክንያቱም ሙናፊቅ ማለት በምላሱ ላይ አላህ ይላል፣ በልቡ ግን ካፊር ነው። ነዑዙ ቢላህ ያነ አይገባም። ሙእሚን የሚለው አይገባም፣ ሙእሚን አይባልም። እነዛም ሙእሚን አንላቸውም። ከዛ ደግሞ ሙሕሲን የሚባል ደረጃ አለ ደግሞ አሳማሪ። ይሄ ደግሞ ሙእሚን ሁላ ሙሕሲን ይባላል አይደለም። ሙሕሲን የሚባለው ሶስተኛው ደረጃ እየጠበበ ነው የሚመጣው። በጣም የአላህን ፈሪዎች ምርጥ ምርጥ የሆኑት የአላህ ባሮች ናቸው ኢሕሳን ደረጃ የደረሱት ሙሕሲን ተብሎ የሚጠሩት። ስለዚህ እስልምና በቃ ሰፋ ያለ ነው፣ ብዙ ሰዎችን ያካተለ። በቃ ሙናፊቆችም ሙስሊም ይባላሉ። በቃ ሰፋ ያለ ነው። ሙእሚን ሲባል ሙናፊቅ ይወጣል፣ ሙሕሲን ሲባል ደግሞ ሙእሚን ይወጣል ማለት ነው። ሙእሚን ሆኖ አማኝ ሆኖ ሙሕሲን ያላደለ ስላለ ማለት ነው። ሙሕሲን ማለት በጣም የሚያሳምር ዒባዳዎችን አላህ ያዘዘውን ነገር ፈጽሞ የከለከለውን ነገር እርቆ ሙሉ በሙሉ ማለት ነው ሱናዎችንም የሚሰራ ነው ማለት ነው። አማኝሳ ግን ግዴታ የሆነበትን ነገር እየፈጸመ በአላህ ያመነ የሆነ አካል ሙእሚን ይባላል። ስለዚህ እስልምና ማለት ይሄን ሁላ ጠቅልሎ ያዘ ነው። እኔ ሙእሚን፣ ሙስሊም፣ ሙሕሲን ተብሎ ይጠራል። ስለዚህ ከዚህ አንፃር እንረዳቸዋለን ማለት ነው። ስለዚህ ሶስት ደረጃ አለው፣ አልኢስላም ወልኢማን ወልኢሕሳን የሚባሉ ማለት ነው። ወኩሉ መርተበቲን እያንዳንዱ ደረጃ ለሃ ለሳኮ አሉ። ወኩሉ መርተበቲን እያንዳንዱ ደረጃ ማለት መርተበቱል ኢስላም ወመርተበቱል ኢማን ወመርተበቱል ኢሕሳን። የኢማን ያኔ እስልምና የሚለው መርተባና ኢማን የሚለው መርተባ ኢሕሳን የሚለው መርተባ ይለያያል፣ ትርጓሜያቸውም የተለያየ ነውና ኢማንና እስልምና በአንድ ከመጡ እዚህ ላይ ነቃበሉ። እስልምናና ኢማን በአንድ ከተጠቀሰ አልኢስላም ወልኢማን ብሎ ልክ እንዳሁን እንዳለንበት ከመጣ እንለያያቸዋለን። ኢዘ እጅተመዐ ኢፍተረቃ ወኢዘ እፍተረቃ ኢጅተመዐ የሚል ቃይዳ አለ አይማዎች የሚናገሩት። ቢመዓና በአንድ ሆኖ ከመጡ የተለያየ ማዕና ነው የሚሰጣቸው። ቢመዓና እስልምና ወልኢማን ብሎ በአንድ ከተጠቀሰ እስልምና የሆነ ማዕና ይሰጠዋል፣ ኢማን የሆነ ማዕና ይሰጠዋል። ነገር ግን ኢማን ብቻ ከተጠቀሰ ወይም ደግሞ እስልምናውን ብቻ ከተጠቀሰ ብቻውን ካገኘነው ኢማን ሌላው ይገባበታል። መሰለን እስልምና ብቻ ከተጠቀሰ ኢማንም ይገባል ውስጥ ላይ፣ ኢማን ብቻ ከተጠቀሰ እስልምናም ይገባል። በአንድ ከመጡ ግን አሁን እንዳለንበት በአንድ ስለመጡ ለይተን መተርጎም አለብን። እስልምና ማለት አዕማል አዘዋሂር በዛሂር የምንሰራቸውን ስራዎችን የሚመለከተው እስልምና ማለት ነው። በአንድ ከኢማን ጋር ከመጣ ሙስሊም የሚባለው በዛሂር ስራ የሚሰራ የሚሰግድ ያኔ አሁን ስንሰግድ ሰው ያየናል አይደለ? ሰው ያየን የምንሰራቸው ስራዎች ሀጅ ማድረግ ምናምን፣ ዘካ ማውጣት፣ እንደዚህ ሰላም መስጊድ፣ እነዚህ አዕማል አዘዋሂር የዛሂር ስራዎች ሰዎች የሚያዋቸውን ይጠቀልላል እስልምና ማለት ነው። ለዛሊከ ሙናፊቆችም ሙስሊም ተብለዋል። ምክንያቱም ይሰግዳሉ፣ ይጾማሉ፣ ሀጅ ያደርጋሉ የተለያዩ ዒባዳዎችን ስለሚሰሩ። ኢማን የሚባለው ሳግ ምን ነው? ሙተዓሊቁን ቢማዛ ቢአዕማሊል በዋጢን የባጢን ስራ የውስጥ ኢዕቲቃድ ኡሙር አልዓቀዲያ ወኡሙር አልኢዕቲቃድን አካቶ ያዘ ነው። በልባችን ማመን በውስጥ የሚታመኑ ነገሮች አሉ አይደል? አልኢማኑ ቢላህ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺር ወቢልቀደሪ። እነዚህ ስድስቶቹ የኢማን መሰረቶች እንደሚጠቁሙት ይሄ የተጠቀሱት በውስጥ ነው፣ በልባችን የምናምናቸው ነገራቶች ናቸው፣ በልብ የሚሰሩ ነገራቶች ናቸው። ኢማን ማለት እስልምናሳ በዛሂር የሚሰሩ ኢቃሙ ሰላት ወኢታኡ ዘካ ወሶሙ ረመዳን ወሐጁል በይት እነዚህ አርካኖች በዛሂር የሚሰሩ ናቸው። ስለዚህ ኢማንና እስልምና ከመጡ እንዳደረገን እንለያቸዋለን። የእስልምና ማለት በዛሂር የምንሰራው ሰው ያየን የምንሰራውን ስራ ጠቅልሎ የያዘ ነው። ኢማን ማለት ደግሞ ማለት ያኔ ማለት ነው በውስጣችን ሰው ማየው በልባችን የምናምንበት ኢማን ይባላል። ስለዚህ በአንድ ከመጣ እንዳደረገን እንለያቸዋለን። አሁን እንደለያየናቸው ግን ብቻ ከመጣ እስልምና ብቻ ከተጠቀሰ ኢማንም ይገባል፣ ኢማን ብቻ ከተጠቀሰ እስልምናም ይከተላል አንድ እዛው ላይ ኸይር አላ ኩሊ ሐል ወኩል መርተበቲን ያለው እያንዳንዱ ደረጃ ለሃ ለሷኮ ለእያንዳንዱ ደረጃ አርካን ያኔ ማለት ነው ሩክን አላቸው የሚገነባበት። እስልምና የተገነቡበት የሆነ ማዕዘንት አለው፣ ኢማን የሚገነባበት ማዕዘንት አለው፣ ኢሕሳን የሚገነባበት የሆነ ማዕዘንት አለው ማለት ነው። ስለዚህ ወኩል መርተበቲን ለሃ አርካን ብለው ማለት ነው ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ረሕመተን ዋሲዓ እንደ ብለው ይናገራሉ ማለት ነው። ኸይረን ከዛ ምን አሉ? ፈአርካኑ ልእስላሚ ያሉ ፈአርካኑ ሩክኖች እኮ አርካን ማለት ጀምዑ ሩክኒን፣ ሩክን የሚለው ጀምዕ ነው። አንዱ ማዕዘንት ሲባል ብዙ ማዕዘናቶች ያኒ ልክ ቤት የቆመበት አለ አይደል? ቤት እኮ የሚቆመው በብዙ እንጨት ነው አይደል? አሙዶች ምናምን ተተክለው ልክ እስልምና የሚቆሙበት አምስት ማዕዘናቶች አሉት። አምስቶቹ አርካኖች ካልተገኙ እስልምና አይገኙም። ከአምስቶቹ አንዱ ከጠፋ እስልምና ይጠፋል ማለት ነው። ልክ ከአንድ ቤቱ ነው የሚቆመው አሙዶቹ እና ምሰሶዎቹ ተስተካክለው ሲቆሙ ስለሆነ ቤት የሚባለው አንዱ ምሰሶ ቢጠፋ ያኒ ማንም ቢወልቅ ወይ ቢወገድ ቤቱ ይፈርሳል አይደለ? ልክ እንደዛ ነው። እና ፈአርካኑል ኢስላም የእስልምና ማለት ነው አርካኖች ኸምሰቱን አምስት ናቸው አሉ።
بمعنى يعني أمست نجارات ناتشو مرتبة الإسلام يعني أركانه 5 أسلمنا يتجنبوا أمست أركانوشن بأمست مأذناتوشن يتجنبوا يعني بمعنى أسلمنا يتجنبوا بزينه حارس لين دم تأمر أسلم من بروال بني الإسلام على 5 بلو تنقول أسلمنا بأمست نجاراتوش تجنبوا بلو كزود شهادة أن لا إله إلا الله وأن محمد رسول الله قال له بهاك بيجزو جتة يلهم بلو مركز أسلم دمو يعني ملك تنيانا شو مسكر إيه عند النزوالن عند وإقام الصلاة هلت صلاة ما قم مالتهم وإيتاء الزكاة زكاة مسد وصوم رمضان المصوم وحج بيت الله الحرام بكعبان مزير النزي عم مسلم أغراضه السباسة مسلمنا يجنجال كالنزي عنده كتفا مسلمنا يتفعلوا سلزي 5 5 كان بلو ملكتين عليه الصلاة والسلام هذا سلام انداز أدقوا لنا مارتنو خيرا شهادة ممسكر نالو يمجمعوا أن لا إله إلا الله أي لا معبود بحق إلا الله لا إله الله ترقامي هنا لا معبود بحق حق مثل من تتهلبت لالو أئموج لا معبود بحق بأونة من ملك جيتا يلم إلا الله الله سبحانه وتعالى بتشان جبانو كأنه يالو عندم بأونة من ملك يلم بلو ما مسكرنو يعني مالتنو بوشة السام والتوال يتملك أنا مالتنو وأن محمدا ملكتين عليه الصلاة والسلام دمو رسول الله يا الله ملكتين بلو ممسكر ይሄ የመጀመሪያው አስሉል አሲል የመሰረቶች ሁላ ዋና መሰረት ነው ያኒ ማለት ከሩሆች ሁላ ዋናው መሰረት ነው ያኒ እንዳንድ አድርገን እንቆጥረዋለን ምን አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ የሚለው እንዳንድ ሩክን ተደርጎ ይያዛል ወኢቃሙ ማቆም ደግሞ አስሶላቲ ሶላትን ማቆም ሶላትን ኢቃሙ ሶላት ማለት አንዴ መስገድ ብቻ አይደለም ሰዓቷን ጠብቆ ሸርጦቿን አርካኖቿን አሟልቶ ቀጥ ብሎ ማለት ዘውታሪ በሆነ ሁኔታ መስገድ ነው የተፈለገበት እንጂ አሁን ስግድ ደሞ መኋላ ተተው ደሞ ዛሬ ስግድ መተው እንደዛ አይደለም አላህ ቁርአን ላይ ሲያዝ ወኢቃሙ ሶላት ወይም ወአቂሙ ሶላተ ሶላትን አቋቁሙ ማለት እንጂ አንድ ቀን ስግድ አንድ ቀን ተው አይደለም ያኒ አንድ ቀን ስግድ አንድ ቀን ተተው ሲመቸን ስግድ ሲመቸን መተው ከሆነ ይሄ ኢቃሙ ሶላት አይባልም ኢቃሙ ሶላት ምንድነው ሸርጦቹን አርካኖቹን በቃ ሶላት የሚያስፈልገው ነገር በሸርጦቹ በመስፈርቶቹ በሰዓቱ ቀጥ አድርጎ መስገድ ምን ይባላል ኢቃሙ ሶላት ይባላል ስለዚህ ሶላትን ቀጥ አድርጎ አቋቁሞ መስገድ ይሄም አርካን ነው ሰውየው አሽሃዱ አን ላ ኢላሃ ኢለላህ አሽሃዱ አነ ሙሐመደን ረሱሉላህ ብሎ ኢቃሙ ሶላት ከሌለው ይሄ ሰውዬ ትክክል አይሆንም ወኢታኡ ዘካቲ ዘካንም ደግሞ መስጠት ወኢታኡ መስጠት አዘካቲ ዘካን ደግሞ መስጠት ይሄም ሶስተኛ ሩክን ነው ዘካ ካለ ሀብታም ከሆነ ከገንዘባችን ያኒ ማኑ ፊቅህ ላይ ደግሞ ስንቀራ በደንብ አድርገን እናየዋለን እኔ ዘካ የሚወጅበት በምን ላይ ነው ምን አይነት ገንዘቦች ላይ ነው የሚለውን ነገር እዛ ይመጣልናል አሁን በጥቅል ነው ወኢታኡ ዘካት ዘካን መስጠት ይሄም ግዴታ ነው ወሶሙ መጾም ማለት ነው ረመዳንን መጾም ግዴታ ነው ሰውየው ረመዳን ላይ ማኑ ያለ ምንም ኡዝር ያፈጠረ ሰው እንደዛ አይነት ሰው ወንጀል አይተናናቅም ይላሉ ሰለፎች ከባድ ወንጀል ረመዳን ላይ ያለ ምንም ኡዝር ዝም ብሎ የበላ ያፈጠረ ሰውዬ ይሄ ከባድ ወንጀል ይላሉ እና ረመዳን መጾም ግዴታ ነው ወሐጁ በይቲላህ አልሐራም ወሐጁ መዘየር በይቲላህ የአላህ ቤት አልሐራም የተከበረውን ከዓባን አኒ ክልክል የሆነው እዛ ወንጀል ሊሰራ በጣም ከባድ ነውና አልሐራም ተብሎ ተጠራ حتى راسو يا سويو ياباتون قدا يزا بياغن مغدل አይችልም እዛ ቦታ ላይ وحج بيت الله الحرام يعني الله حرام አድርጓል እዛ ቦታ ላይ ደም መፍሰስ አይቻልም እና وحج መዘየር ሐጅ ማለት አይ ዚያራ ማለት ነው መዘየር بيت الله የአላህን ቤት الحرام የተከበረውን የአላህን ቤት ከዓባን መዘየር ይሄም ማለት ነው ሩክን من اركان الاسلام ነው እነዚህ አምስት ነገራቶች ሲሟሉ እስልምና ይገኛል እነዚህ ከሌለ ከነዚህ አንዱ ከጠፋ يعني ማኑ مثلا ሶላትን የሚተው ሰውዬ ሶላትን ታሪክ ሶላት ከሆነ ሰውዬው ኒሃኢየን ይሄ ሰውዬው ከእስልምና የሚያስወጣውን ስራ እየሰራ ነው ማለት ነው ፈደሊሉ ታዲያ መረጃው እነዚህ አምስቶቹ ሸሃዳ አርካኖች እነዚህ ማኑ የሶላት ናም የእስልምና አርካኖች ለመሆናቸው መረጃው ፈደሊሉ ሸሃደቲ ይላሉ ፈደሊሉ መረጃው አሸሃዳ መመስከር አሽሃዱ አን ላ ኢላሃ ኢለላህ ከአላህ ውጭ በእውነት በሐቅ የሚገዙ ጌታ የለም ብሎ የመመስከርኮ መረጃችን እያሉ ነው ፈደሊሉ ሸሃደቲ የመመስከር አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ የሚለው ምስካሪ የእስልምና ማዕዘናት ለመሆኑ እኮ መረጃው ያሉን ነው ኸይራን ፈደሊሉ ሸሃዳ ቀውሉሁ ተዓላ የአላሁ ሱብሓነሁ ወተዓላ ቃል ነው አለ ምን የሚለው ሸሂደ አላሁ አነሁ ላ ኢላሃ ኢለላህ نعم بلو الله والملائكة وأولو العلم قائما بالقسط بلو الله جل وعلا يناقر الله سبحانه وتعالى يناقر من الال شهد الله كو مسكر الال شهد مسكر الله راسه مسكر ممهم بمن لا يمسكروا أنه نقروا يعني لا إله أي لا معبود بحق بأونة من ملك لم إلا هو السنجي الله انجي بأونة من ملك عندم جيت عندنا الله راسه مسكر ስለዚህ አላህ ከመሰከረ ትልቅ ምስክር ነው ማለት ነው አላህ የመሰከረበት ነገር ነው يعني انه لا اله الا هو ከሱ ውጭ ማነው በእውነት በሐቅ የሚገዙ ጌታ እንደሌለ አላህ ራሱ መሰከረ
ወልመላኢከቱ መላኢኮችም መሰከሩ። ወልመላኢካ መላኢኮችም ማለት ነው መሰከሩ። መላኢኮችም ምን አሉ? ከአላህ ውጭ በእውነት የሚገዙ ጌታ የለም ብለው ማለት ነው መስክረዋል። ወኡሉ ባልተቤቶችም አልዕልሚ የእውቀት ባልተቤቶች ደግሞ ከሰዎች ከሰው ልጆች እውቀት የተሰጣቸው ተግባባን አይደለ? እውቀት እኔ ከሰው ልጆች ተመርጠው የእውቀት ባልተቤቶች ሸሪዓዊ እውቀት የተሰጡት አልኪታብ ወሱና ዑለሞች ማለት ነው። እኔ እነሱ መስክረዋል። ምንድን ከአላህ ውጭ በሐቅ የሚገዙ ጌታ የለም ብለው መስክረዋል። እኔ ዑለማዎች ምን ይላሉ? እኔ ለዕልም ይላሉ የክፊ ሊሸረፍ ልዕልም ያኔ ማለት ነው ያኔ አላሁ ጀለ ወዐላ አን አሽሀደሁም አላሁ ጀለ ወዐላ መዐ መላኢከቲህ አላሁ ጀለ ወዐላ ያኔ ለእውቀት ሸሪዓ እውቀት ቁርአንና ሐዲስን ለመማር እውቀት ምን ያክል ትልቅ ደረጃ እንዳለው ማለት ነው የሚጠቁመው ለምስክርነት ያጫቸው ቢወህዳንየቲህ በብቸኝነቱና ማለት ነው ያኔ ማነው አንድ ጌታ ለመሆኑ ያስመሰከረው ማለት ነው ዑለሞችን ነው ከሰዎች መርጦ ማለት ነው። ስለዚህ ወኡሉል ዒልም የእውቀት ባልተቤቶች ነው አለው እንጂ ማንኛውም ጃሂል የሆነው ሰው አይደለም። ስለዚህ የእውቀት ባልተቤቶች መሰከሩ ስለነ ይሄ ይላሉ ምንድነው ወሃዛ የዱሉ አላ ሸረፊል ዒልም ወአላ ሸረፊ ጠለቢል ዒልም ዒልምን መፈለግ ተዝኪያ ወተዕዲል ሊአህሊል ዒልም የእውቀት ባልተቤቶችን አላህ እያላቃቸው ነው እያሞካሻቸው ነው እያሞገሳቸው ነው። እውቀት ባልተቤቶች መሰከሩ እያለው ነው ከመላእክቶች ጋር አላህን ምንም ከማያምፁ መላእክቶች ጋር ነው የመደባቸው። ይሄ የክፊ ሊሸረፊል ዒልም ለዒልም ደረጃና ዒልምን መማር ቁርአንና ሐዲስን መቅራት ማወቅ መማር ምን ያክል ትልቅ ደረጃ ለመኖሩ ይሄ ብቻ ይበቃል ያሉ አይማዎች። ምክንያቱም እንዲመሰክሩ ያደረጋቸው ማለት ነው ዑለሞች ነው እንጂ ጃሂል ሰው አላዋቂን አይደለም። አላዋቂ ሰው ሲጀምር ቂማ የለውም ማለት ነው። ምንም ዋጋ የለውም። ስለዚህ እውቀት ላይ በደንብ ተርክዝ ልናደርግ ይገባል። እኔ እውቀት ቁርአንና ሐዲስን በመረዳት ላይ አላ ፋህሚል ኪታቢ ወሱነቲ ቢፋህሚ ሰለፊል ኡመቲ ቢማዕና በሰለፎች አረዳድ ቁርአንና ሐዲስን በመረዳት ላይ ፈላ ቡደ አን ነተሳበቅ ወላ ቡደ ያኒ አን ኑሐዊል ያኒ ጥረት ልናደርግና ልንሽቀዳደም ይገባል። በእውቀት ማዕድ ላይ ልንሳተፍ ይገባል። ይሄ ምክንያቱም ሸረፉል ዒልም ታላቅ የሆነ ደረጃ ስላለው ማለት ነው። ሊከይ ነኩነ ሚን አህሊል ዒልሚ ሚን አለዚነ አሽሀደሁም አላሁ ጀለ ወዐላ አላ ወሕደንየቲህ በብቸኝነቱ አላሁ ጀለ ወዐላ ካስመሰከራቸው ከሆኑት ከዑለሞች ዘንድ ልንመደብ ዘንዳ ላቡድ መቀራትና መማር ያስፈልገናል። አንዳንዶቹ አሁን ያኒ የኛ ማህበረሰቦች ወይ ያኒ መጥፎ አባባል አላቸው። የሴት ቃልቻ ለአኺሪ የሚባል አባባል አለ። ይሄ ከሊማ ኸጢራ አደገኛ ንግግር ናት። መጥፎ ንግግር ነው ይሄ ማለት ነው። የሴቶችን ሞራን የሚሰብር ማለት ነው። ሴቶች ከወንዶች ምንም አይለዩም። ወላሂ የነ ሙቅቢል ኢብኑ ሃዲ አልዋዲዒ የነሱ ልጆች ማለት ነው ኪታብ ጽፈዋል ማለት ነው። ሴቶች በመልእክተኛው አለይሂ ሰላቱ ወሰላም ጊዜ ማለት ነው አይሻ 5 ወደ 2000 ምናምን አካባቢ ወደ 3000 ሐዲሶችን እንኳን ሐፍዛ አስተላልፋለች። ሚን ፉቃኢ ኒሳኢል ዓለሚን ከዓለም ካሉ ሴቶች በጣም አዋቂ የነ ሙሐመድ ኢብኑ ሲሪን የታቢዒዎች ሸኽ ነበረች ማን አይሻ ረዲየላሁ ተዓላ አንሃ። ስለዚህ ሴትነት ማነው ከዒልም አይከለከልም። ልትጽፉ በደንብ አድርጋችሁ ከቀራችሁ ኪታብ ጽፋችሁ እንኳን አይደለም አቀርታችሁም ኪታብም ጽፋችሁ ቃለት ብላ እኔ አንድ ኪታብ አለኝ የሆነች የሴት ኪታብ ማለት ነው አስማኡ ሲፋትን በተመለከተ የጻፈችው ናት። የየመን ሴት ናት። የሚገርም ነው ወላሂ ያኒ ማነው ያኒ በጣም ከባድ የሆነ አስማኡ ሲፋትን በተመለከተ የጻፈች ታላቅ የሆነች ሼኸት ናት ማለት ነው። ሴት ማለት ነው አለች። ኢደን ሴትነት ማለት ያኒ የኛ ሀገር ሰው እንደሚለው አይደለም። በደንብ አድርጋችሁ ከቀራችሁ እንኳን አይደለም ማስተማር ኪታብ ጽፋችሁ ያኒ ቃለት ፉላነቱ ረሂመሃ አላሁ ዐዘ ወጀል ሊባል ይችላል ማለት ነው። እገሌ የምትባለው እንደዚህ ብላለች ተብሎ ልክ ታላላቅ መሻይኾች እንደሚጠሩት እንደዛ ነው ማለት። ስለዚህ ዒልም ላይ በደንብ አድርገን ልናተኩር ይገባል። ምክንያቱም ወኡሉል ዒልም እያለን ስለሆነ ከተማርን ካወቅን ወላሂ ወቢላህ ሑስነል ኢኽላስ ካለን ኢኽላሳችን የጠራ ከሆነ ለአላህ ብለን ከሆነ የምንቀራው አላሁ ጀለ ወዐላ ከፍላጎታችን ያደርሰናል ማለት ነው። ያኒ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ኢላ አላሁ ጀለ ወዐላ በእኛ መንገድ ላይ ጥረት ያደረጉ የታገሉት ሰዎች ጥረት ነው ማድረግ የሚጠበቅብን እኛ እንመራቸዋለን አለ። ስለዚህ በቃ መጣር ነው መማር ነው አለብን እንጂ መፍጋት አለብን መሞጠል አለብን መቅረት አለብን። አላህ ዓሊም ያደርገናል ማለት ነው። ኸይረን እና ወኡሉል ዒልም የእውቀት ባልተቤቶች መሰከሩ ያኒ ቃኢመን የቆመ ሲሆን አላሁ ጀለ ወዐላ ቃኢመን የሚለው የሚመለሰው ወደ አላህ ነው። አላህ የቆመ ሲሆን ያኒ ከአላህ ውጭ በእውነት የሚገዙ ጌታ የለም ብሎ ሲመሰክር በበደል ወይኑ ዝም ብሎ ሳይሆን ቃኢመን የቆመ ሲሆን ቢልቅስጢ አይ ቢልዓድሊ ማለት ነው። ፍትህ ነው። በቃ ከአላህ ውጭ በሐቅ የሚገዙ ጌታ አለመኖር ፍትህ ነው። ከአላህ ውጭ አላህ እንደ ብሎ ይመለክ ይችላል። ጀመረሰን ያልፈጠረ መፍጠር የማይችል ሰማይ ያልፈጠረ መሬት ያልፈጠረ ስለዚህ አላህ ብቻ ነው የሚመለከው። ይሄ አላህ በብቸኝነት መመለኩ ዓድል ነው ፍትህ ነው። ስለዚህ ቃኢመን የቆመ ሲሆን አላህ ቢልቅስጢ በፍትህ የቆመ ሲሆን መስክሯል ከሱ ውጭ በእውነት የሚገዙ ጌታ እንደሌለ። ላኢላሃ ብሎ ደግሞ ተመልከቱ። የተውሂድ አሳሳቢነት የምንረዳው እዚህ ላይ ነው።
ላኢላሃ አይ ላ ማዕቡደ ቢሐቅን በእውነት የሚመለክ የለም ኢላ ሁወ እሱ እንጂ ማን በእውነት የሚመለክ አንድም ጌታ የለም ብሎ ደገመው። አሁንም አልዓዚዙ አሸናፊ የሆነ አልሐኪሙ ጥበበኛ የሆነ ብሎ አላሁ ጀለ ወዐላን ራሱን ገለጸ። ኢዘን እዚህ ላይ ላኢላሃ ብሎ ድጋሚ ማምጣቱ ይላሉ ያኒ ማኑ ተእኪዱን ባዕደ ተእኪድ ዩፊዱ ልኢህቲማም ቢተውሂድ ይላሉ። ተውሂድ ላይ በደንብ አድርገን ማለት ትኩረት ይሰጠን ከሌሎቹ ስለ ሶላት፣ ስለ ዘካ፣ ስለ ሐጅ በደንብ አድርገን ከመረዳታችን በስተፊት ተውሂድን በደንብ አድርገን ልንማር ይገባል። ሌት ተቀን ሐታ ነሙተ ወነድኹለ ተሕተል አርድ መሬት ላይ እስከምንገባ ድረስ እስከምንሞት ድረስ ተውሂድ ምንጊዜም ላቡድ ያኒ አህምየተ ተውሂድ የተውሂድ አሳሳቢነት ልንረዳ ይገባል። ሼኽ ረቢዕ ሐፊዘሁላህ እንደሚናገሩት ያኒ አሁን ያሉት ወጣት ሴቶችም ሆኑ ወንዶች ሊነቁ ይገባል። ተውሂድን በደንብ አድርገው ማለት ያኒ ሊያውቁና ሊማሩ ይገባል። ሽርክን በደንብ አድርገው አውቀው ሊጠነቀቁት ይገባል። ተውሂድን በደንብ አድርገው ተረድተው ወደ ተውሂድ ሰዎች እንዲጣሩ ይገባል። የጥመት አንጃዎች ሽርካቸውን እያሰራጩ ስለሆነ እነሱ መማር አለባቸው ይላሉ። ስለዚህ ተውሂድን በደንብ አድርገን አሳሳቢ ነገር ነው የተፈጠረበትም ዓላማ ስለሆነ ወመዕና ሀሉ ሼኽ መሐመድ ብን አብዱልዋሃብ ረሒመሁላሁ ተዓላ ወመዕናሃ ጽንሰ ሐሳቧ ቢመዕና ላኢላሃ ኢላ ሁወ የሚለው ጽንሰ ሐሳብና ትርጓሜ ያሉ ነው። ወመዕናሃ ጽንሰ ሐሳቡ ላ መዕቡደ ቢሐቅን ኢለላህ። ስለዚህ የላኢላሃ ኢላላህ መዕና ምንድን ነው ብንባል ካሁን ወዲያ እንዳይጠፋን ላ መዕቡደ ፈጽሞ በእውነት የሚመለክ ጌታ የለም ያኒ ቢሐቅን በእውነት የሚመለክ የለም ኢለላህ አላሁ ስብሐነ ወተዓላ እንጂ ማነው በእውነት የሚመለክ አንድም ጌታ የለም ብሎ መመስከር ነው። ምን የሚለው የላኢላሃ ኢላላህ መዕና ማለት ነው። ወሕደሁ በብቸኝነት ማለት ነው። አላህ ብቻና ብቻ ነው የሚመለከው ብሎ ማመን ነው ማለት ነው። ስለዚህ የላኢላሃ ኢላላህ መዕና ይሄ ነው። ወሐዱ ነፍይ ሚን ኢስባት ይለኛል። ወሐዱ ድካው እኮ አነፍይ እዚህ ላይ ማነው ልንረዳ የሚገባው ነገር ላኢላሃ ኢላላህ ሁለት አርካን አላት። ላኢላሃ ኢላላህ የተገነባችበት በሁለት አርካን ነው። አንደኛው ነፍይ የሚባል አለ ውድቅ የሚያደርግ ኢስባት የሚባል አለ ደግሞ የሚያጸድቅ አለ። እና ታዲያ የነፍዩ ዲካው እስከ ድረስ ነው ከኢስባት ከምናደርገው ሲባል ሊገልጹ ነው። ወሐዱ ዲካው እኮ አነፍይ ውድቅ የሚያደርገው አምልኮን ከአላህ ውጭ ያለን አምልኮ አይገባም ከአላህ ውጭ ያለ አካል ሊመለክ አይገባም ብሎ የሚያጸድቀው ዲካው እኮ ሚነል ኢስባቲ ከማስበት የሆነው ከምናጸድቀው ያኒ ማን ነው? ወሐዱ ዲካው እኮ አነፍይ ውድቅ የማድረጉ የመነፍየቱ ዲካው ሚነል ኢስባት ከሚያጸድቀው ከሆነው ከላኢላሃ ኢላላህ ያኒ ፓርት ያኒ ከላኢላሃ ኢላላህ ክፍል ምንድነው? ላኢላሃ የሚለው ነፍይ ነው። ተገባን አይደል? ላኢላሃ የሚለው ዲካው የነፍዩ ዲካ ስዝረው ወሐዱ ነፍይ ላኢላሃ ነው። ላኢላሃ ስንል ከአላህ ውጭ አይላ ማዕቡድ ቢሐቅን በእውነት የሚመለክ አምላክ የለም ይሄ ውድቅ ማድረግ ነው። ኢላላህ ስንል ደግሞ ኢስባት ነው። ኢላ የሚለው ኢስባት ስለሆነ ኢላላህ አኔ አምልኮ በብቸኝነት የሚገባው አላህ ብቻ ነው ብለን ያጸደቅነው ነው። ስለዚህ በሁለት ቃል ነው የተገነባቸው ላኢላሃ ኢላላህ በሚለው ቃል ስለሆነ የተገነባቸው ያኒ ነፊና ኢስባት አለ። ወሐዱ ነፍይ የነፍዩ ዲካ አምልኮን ከአላህ ውጭ የምንነፈየው የላኢላሃ አካል ላኢላሃ የሚለው ነው። ኢላላህ የሚለው ደግሞ ኢስባት የሚያደርገው ነው። ስለዚህ ወሐዱ ነፍይ የነፍዩ ዲካው ሚነል ኢስባቲ ከኢስባቱ ላኢላሃ የሚለው ናም ላኢላሃ የሚለው ነው ያሉ ነው። ላኢላሃ የሚለው ናፊየን ውድቅ የሚያደርግ ነው። ጀሚዓ በጠቅላላ ማ ነገርን ዩዕበዱ የሚመለክን ነገር በጠቅላላ ውድቅ ያደርጋል። ሚን ዱኒላህ ከአላህ ውጭ የሚመለክን ነገር በጠቅላላ ውድቅ ያደርጋል። ላኢላሃ ሲል ሰውየው በቃ ከአላህ ውጭ የሚመለክ የለም ብሎ እየነፈየ ነው ማለት ነው። ሚን ዱኒላህ ከአላህ ውጭ ማለት ነው። ኢላላሁ የሚለው ደግሞ የላኢላሃ ኢላላህ ቃል ኢላላህ የሚለው ያኒ አላህ ሲቀር እያልን አይደለ ሙስቢተን ያጸድቅልናል። አልዒባደተ አምልኮን ያጸድቃል። ሊላሂ ለአላህ ብቻና ብቻ ያጸድቃል። ወሕደሁ በብቸኝነት በቃ ለአላህ ብቻ አምልኮን የሚያጸድቅ የሆነ ቃል ነው። ላ ሸሪከ ፈጽሞ ተጋሪ የለውም ለሁ ለሱ እኮ ለአላህ ፊ ውስጥ ማለት ነው ዒባደቲሂ በአምልኮ ውስጥ በአላህ አላህን ስናመልክ አንድም አካል የሚጀጋራው የለም። በዒባዳ በአምልኮ የሚጀጋራው አንድም አካል የለም ብሎ እያጸደቀን ነው ማለት ነው። ከመጀመሪያ ላኢላሃ ስንል አምልኮን ከአላህ ውጭ ካለ አካል ውድቅ እያደረግን ነው። ኢላላህ ስንል ደግሞ ምንድነው? አምልኮን ለአላህ ብቻና ብቻ ነው የሚገባው እያለ ነው ማለት ነው። ከማ ልክ አሁን ናም ልክ በዒባዳው ላይ የሚጀጋራው የለም። ከማ ልክ አሉ አነሁ አላሁ ስብሓነሁ ወተዓላ ላለሁ ሸሪኩን ፊ ሙልኪሂ ያኒ ማኑ ከማ ልክ ማለት ነው። አነሁ አላሁ ስብሓነሁ ወተዓላ ላ ሸሪከ ለሁ ናም ከማ አነሁ ከማ ልክ አለን አነሁ አላሁ ስብሓነሁ ወተዓላ ለይሰ እንደሌለው ለሁ ለሱ እንደሌለው ለማን ለአላህ እንደሌለው ሁሉ ሸሪኩን ተጀጋሪ ጓደኛ እንደሌለው ሁሉ ፊ ውስጥ ማለት ነው ሙልኪሂ በስልጣኑ ውስጥ ማለት በመፍጠር ይሄ ዓለሙን በማስተናበር
እኔ ፀሐይ በዚህ እንድወጣ እንድገባ ሰማይን በመፍጠር መሬትን በመፍጠር ነገራቶችን በቃ ዓለም ላይ እዚህ ዓለም ላይ ማለት ነው የሚከሰቱ ነገራቶች ላይ እኔ በማስተናበር ላይ አንድም አካል እንዳልተጀጋራው ሁሉ ፈከዛሊከ ዒባዳም ላይ አንድ አካል የሚጀጋራው የለም ማለት ነው የሚያዘው እያሉ ነው። ተግባባን አይደለ? ላ ሸሪከ ለሁ ለሱ ምንም አጋር የለውም። ፊ ዒባደቲ በአምልኮ ውስጥ በአምልኮ አንድም አካል የሚጀጋራው የለም። ከማ ልክ ማለት ነው አነሁ አላሁ ጀለ ወዐላ ለይሰ ለሁ ለሱ እንደሌለው ሸሪኩን ጓደኛ ፊ ሙልኪሂ በስልጣኑ ውስጥ ማለት ነው ማለት በማስተናበሩ በመፍጠር በመረዘቁ አንድም አካል እንዳልተጀጋራው ሁሉ አምልኮም ላይ አንድም አካል የሚጀጋራው የለም እያሉ ነው። ይሄ ነው የላኢላሃ ኢለላህ ማዕናና ጽንሰ ሐሳብ ብለው እየተናገሩ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ረሕመተን ዋሲዓ እንደዚህ ብለው ማለት ይናገራሉ። ኸይረን መርሐባ። እስከዚህ ድረስ ባኔ በቃ ኢንሻአላህ እንዳይበዛባችሁ هذا وتفسيرها الذي يوضحها ከሚለው ጀመረ ማን ኢንሻአላህ እንመለከታለን።